እግዚአብሔር ምንድነው? ተዋጊ ነው። እግዚአብሔር ተዋጊ ከሆነ አንድ የሚሆን ነገር አለ ማለት። ዳዊት ጠላቶቹን እንዴት እንደሚመታ፣ ጠላቶቹን እንዴት እንደሚያሸንፍ፣ በጠላቶቹ ላይ የሚከፍታቸው ውጊያዎች ሁሉ እንዴት ብርቱና ዋይዝ እንዲሆኑ ለማድረግ አንድም ሰው ዳዊትን ውጊያ ያስተማረ የለም። ዳዊት ግን በአፉ እግዚአብሔር እጆቼን ሰልፍ ያስተምራል። እግዚአብሔር አምላክ ለማስተማር እሱ ራሱ ምን መሆን አለበት? ተዋጊ። እርሱ ራሱ ተዋጊ መሆን አለበት። ከእግዚአብሔር ብዙ ስሞች አንደኛው እግዚአብሔር ምንድነው? ተዋጊ ነው። ዛሬ አንድ ሰው ከእግዚአብሔር ከአምላኩ ዳዊት እንደተማረ ሰልፍም ይማራል። ጣቶቼ ጦርነትን ተማሩ እንደሚል እግዚአብሔር ለጣታችሁ ለእጆቻችሁ ሰልፍ ያስተምራል። አሜን። ያንን ሰልፍ የምትሰለፉበት ያንን ጦርነት የምትዋጉበት ኃይል በኢየሱስ ስም ይሰጣችኋል። አሜን አሜን። ዛሬ በእግዚአብሔር ፊት እግዚአብሔር የሚናገራችሁ ነገር ለመዋጋት ወይም ለዋርፌር የሚሆን ቅባት ለእያንዳንዳችሁ እግዚአብሔር ይሰጣል። አሜን። እጆቻችሁን አንሱ። ዛሬ በሉ። ዛሬ ለመዋጋት ምርኮዬን ለማስመለስ የሚሆን ታላቅ ኃይል ይሰጠኛል። ተቀበሉ በጌታ በኢየሱስ ስም። አሜን አሜን። የመንፈስ ተካፈሉ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ይህን ቅባትና መንፈስ ያካፍላችሁ። አሜን 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 አሜን። ዛሬ የምትካፈሉት ይህን ቅባት ነው። አሜን። እስኪ ይሄን ቅባት እካፈላለሁ በሉ። ይሄን ቅባት እካፈላለሁ። ጮክ በሉና ይሄን ቅባት እካፈላለሁ በሉ። ይሄን ቅባት እካፈላለሁ። ዘጸአት ምዕራፍ 15 ቁጥር 3 እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። አይሰማም? ጮክ ብላችሁ ተናገሩ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። አሜን አሜን። እግዚአብሔር ምንድነው? ተዋጊ ነው። ተዋጊ አይደለም? ኢሳይያስ ምዕራፍ 42 ቁጥር 13 እሺ። እግዚአብሔር እንደ ኃያል ይወጣል፣ እንደ ሰልፈኛም ቅናትን ያስነሳል። እሺ። ይጮሃል፣ ድምጹንም ያሰማል፣ በጠላቶቹም ላይ ይበረታል። this one is very powerful። ይጮሃል፣ ድምጹንም ያሰማል፣ በጠላቶቹም ላይ ይበረታል። እግዚአብሔር ምንድነው? ተዋጊ ነው። እግዚአብሔር ተዋጊ ከሆነ አንድ የሚሆን ነገር አለ ማለት ነው። ለዳዊት ማንም ሰው ውጊያ አላስተማረው። ዳዊት ጠላቶቹን እንዴት እንደሚመታ፣ ጠላቶቹን እንዴት እንደሚያሸንፍ፣ በጠላቶቹ ላይ የሚከፍታቸው ውጊያዎች ሁሉ እንዴት ብርቱና ዋይዝ እንዲሆኑ ለማድረግ አንድም ሰው ዳዊትን ውጊያ ያስተማረ የለም። ዳዊት ግን በአፉ እግዚአብሔር እጆቼን ሰልፍ ያስተምራል። እግዚአብሔር አምላክ ለማስተማር እሱ ራሱ ምን መሆን አለበት? ተዋጊ። እርሱ ራሱ ተዋጊ መሆን አለበት። ከእግዚአብሔር ብዙ ስሞች አንደኛው እግዚአብሔር ምንድነው? ተዋጊ ነው። ሰው ዳዊትን ሰልፍ ሲያስተምረው ወይም ውጊያ ሲያስተምረው ራሱ እግዚአብሔር ምን ሆኖ ነው? ተዋጊ ሆኖ ነው። ሰው እግዚአብሔር አምላክ ዋሪየር ያረጋቸዋል ወይም ተዋጊ ያረጋቸዋል ስል አስተማሪያችሁ ማን ነው የሚሆነው? እግዚአብሔር። ሰው ዛሬ እግዚአብሔር አስተማሪያችሁ ነው ማለት ለመዋጋት የምትችሉበትን ቅባትና ዊዝደም የሚሰጠው ማን ነው? እግዚአብሔር ነው። ዛሬ ጤንነት የተወሰደባችሁ፣ ሰላም የተወሰደባችሁ፣ ፋይናንስ የተወሰደባችሁ፣ የሆነ ቴሪቶሪ እንደተወሰደባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ጉድለት የሚሰማችሁ፣ የሆነ ነገር እንደጎደላችሁ የሚሰማችሁ በጠቅላላ እግዚአብሔር ዛሬ በእናንተ ላይ ሰልፍን የምትሰለፉበት ቅባትና ኃይል ያመጣል። አሜን። ምክንያቱም የእናንተ አምላክ ራሱ ምንድነው? ተዋጊ ነው። አይሰማም? ጮክ ብለውና ተናገሩ። ተዋጊ ነው። ከዚህ በላይ ተናገሩ። ተዋጊ ነው። እስኪ አባቴ በሉ። እስኪ ተዋጊ ነው። ስለዚህ እኔም በሉ እዋጋለሁ። እንደውም ኢሳይያስ 42 ላይ እሱ በኃያላን መካከል ነው። በቃ በሰልፍ የበረታ ነው። ይጮሃል፣ ድምጹንም ያሰማል። አሜን ሃሌሉያ። አሜን። እጆቻችሁን አንሱ። ዛሬ በሉ ዛሬ ማንኛውንም ፋይናንሴን በሉ
ማንኛውንም ፋይናንስ ማንኛውንም ጤንነቴን በሉ ማንኛውንም ጤንነት ማንኛውንም ስኬቴን በሉ ማንኛውንም ስኬቴ ማንኛውንም ድሌን በሉ ማንኛውንም ድሌ ማንኛውንም ሰላሜን በሉ ማንኛውንም ሰላሜ በኢየሱስ ከጠላቶቼ እጅ ወስዳለሁ በሉ። ወስዳለሁ። ዛሬ ይሄ ቅባት በላያችሁ ላይ ሲመጣ ነው ማለት። ዛሬ ይሄ ቅባት ሲያገኛችሁ ነው ማለት። ዛሬ ይሄ ቅባት ስትቀበሉ ነው ማለት። ዛሬ ይሄን ቅባት ስትካፈሉ ነው ማለት። አሜን። አንድ ሰው ጮሆ ይሆንልኛል ይበል። ይሆንልኛል። እግዚአብሔር ምንድን ነው? ተዋጊ ነው። ስሙ ማን ነው? እግዚአብሔር ነው። ዛሬ አንድ ሰው ከእግዚአብሔር ከአምላኩ ዳዊት እንደተማረ ሰልፍም ይማራል። ጣቶቼ ጦርነትን ተማሩ እንደሚል እግዚአብሔር ለጣታችሁ ለእጆቻችሁ ሰልፍ ያስተምራል። አሜን። ያንን ሰልፍ የምትሰለፉበት ያንን ጦርነት የምትዋጉበት ኃይል በኢየሱስ ስም ይሰጣችኋል። አሜን አሜን። አንድ ሰው ጮሆ ይሰጠኛል ይበል። ይሰጠኛል። ቁጭ በሉ። look if you have power more than your enemy ከጠላቶቻችሁ በኃይል ካላችሁ ኦቶሪቲ ካላችሁ መዋጋት ጥሩ ነው። አሜን። but if የሚል ነገር አለው ካላችሁ ነው። why አሜሪካ የመጀመሪያ ምርጫዋ ዋር የሚሆነው ዋር ኦቶሪቲው ስልጣኑ ካላችሁ አቅሙ ካላችሁ በሆነ ነገር ከምታገኙት በላይ በጦር የምታገኙት ይበልጣል። አሜን። ቬኔዙዌላ ትልና ሙሉውን የኔ ነው። ለምሳሌ ስለሚሆን ነው የምነግራችሁ። እግዚአብሔር አምላክ ስለ ጦርነት ዛሬ የሚያስተምራችሁ ሞር የናንተን ሰላም የናንተን በረከት የናንተን ከፍታ የናንተን ስልጣን የሚያረጋግጠው በጦርነት የምታገኙት መለኮታዊ ኃይል ሲኖር ብቻ ነው። አሜን። ዛሬ ስለ ስፒሪቹዋል ዋርፌር ትንሽ ነገራችኋለሁ። መንፈሳዊ ጦርነት። አሜን። አይዟችሁ እኔ ለምሳሌ ጠቀስኩት እንጂ እኔ ፍጥረታዊውን እያወራው አይደለም እያልኩ ያለሁት መንፈሳዊ ጦርነት። እስቲ አንድ ሰው መንፈሳዊ ጦርነት ይበል። መንፈሳዊ ጦርነት። ዛሬ ከዚህ ሳትወጡ የሆነ ነገር አስለቀቃችሁ ነው የምትወዱት። አሜን አሜን። ከዛ ቤት ስትደርሱ ይሄው የሚል መንፈስ፣ አሜን፣ ይሄው የሚል መንፈስ፣ አሜን፣ ይሄው ያንቺ ነገር፣ አሜን፣ አሜን። የፍርድ ቤት ጉዳይ፣ የህይወት ጉዳይ፣ የፋይናንስ ጉዳይ፣ የጤንነት ጉዳይ፣ የሆኑ ጉዳዮች ዛሬ በጌታ በኢየሱስ ክርስቶስ ስም ከጠላቶቻችሁ እጅ ተነጥቀው በእጆቻችሁ ላይ የሚደረጉበት ቀን ይሆናል። አሜን። በምን ካል በስፒሪቹዋል ዋርፌር። አሜን። ሰይጣን መጀመሪያ አንተን ማድረግ የሚፈልገው ስፒሪቹዋሊ ዋርፌር መክፈት የማትችልበት አቅም ውስጥ ማስቀመጥ። ምንም ለውጊያ በኢየሱስ ስም ልትል ስትል በቃ ልሳንን ይዘዋል። ዜሮ ነው የሚያደርግ። የመጸለይ አፕታይትን ነው የሚመታው። ጦርነት አይወድም። ምክንያቱም እኛ በክርስቶስ ኢየሱስ ቪክትሪ የተረጋገጠበትን ድል የተረጋገጠበትን ጦርነት ነው ለራሳችን የምናደርገው። አሜን። ያውቀዋል። ስልጣናትና ኃይላትን በመስቀል ጠርቆ እያዞረ አሳያቸው። እያዞረ ተመልከቱ አሁን እናንተ ተሸንፋችኋል ብለዋል። ግን ፕራክቲካሊ ወደኛ ሲመጣ ወደ ተሸነፈ ህይወት እየኖርን ነው። ለምን ሲባል በሱ የተሰራውን ወደ ራሳችን ማድረግ አልቻልንም። ዛሬ ግን አሜን፣ ዛሬ ግን አሜን፣ የተወሰደባችሁን ነገር ሁሉ የሚያስመልስ በኢየሱስ ክርስቶስ የተፈጸመውን ጦርነት በእናንተ ህይወት ላይ በቅባት ትገልጡታላችሁ። አሜን። አንድ ሰው በቅባት ገልጠዋለሁ ይባል። በቅባት ገልጠዋለሁ። ሃሌሉያ፣ አሜን። በእግዚአብሔር መለኮታዊ ቅባት በሉ። በእግዚአብሔር መለኮታዊ ቅባት በሰልፍ በሉ። በሰልፍ ኃያል ሆኜ እገለጣለሁ። በኢየሱስ ስም ትገለጣላችሁ። አሜን። አጨብጭቡና ቁጭ በሉ። ሃሌሉያ። የሰይጣንን ወይም የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ምን አለ? ተገለጠ። ኦኬ፣ የተገለጠበት ዋነኛው ምክንያት ምንድነው ካላችሁ ለማፍረስ ነው። አሜን። በተገለጠበት በሱ መንፈስ ነው እኛም የምናፈርሰው። አሜን። ኢየሱስ ይባረክ። አሜን። ግን በጦርነት መካከል መታወቅ የሚገባቸው ሶስት ዋና ዋና ነገሮችን ፈጠን ብዬ እናገራለሁ። የመጀመሪያው ኤፌሶን 6:12ን እናነባለን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 እናነባለን። ሁለቱም አንደኛና ሁለተኛ ላይ የሚቀመጡ የጦርነት ስትራቴጂዎችን ኤፌሶን ምዕራፍ 6 ቁጥር 12 ላይ ምን ይላል? መጋደላችን ከደምና ከሥጋ ጋር አይደለምና። በቃ our battle
our wrestle is not against flesh and blood ነው የሚለው። ከማንና ከማን ጋር አይደለም? ከስጋና ከደም ጋር አይደለም። በሌላ አማርኛ ከማን ጋር አይደለም? ከሰው ጋር አይደለም። ስለዚህ ማወራው መንፈሳዊ ጦርነት ከማን ጋር አይደለም? ከሰው ጋር አይደለም። ከዛ ዝቅ ብሎ ከአለቆችና ከስልጣናት እሺ ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው። አራት ነገሮች አድሬስ አረጋና ውጊያችን ወይም ጦርነታችን ከነዚህ ጋር ነው። አለቆች፣ ስልጣናት፣ በሰማያዊ ስፍራ ካሉ እርኩሳን መናፍስቶችና ከክፋት መንፈሳዊያን ሰራዊት ጋር ከነኚህ አራቱ ጋር ነው አለ። የኛ ውጊያ ከስጋና ከደም ጋር አይደለም። በናዝሬቱ ጌታ በኢየሱስ ስም አሜን። ስሙኝ፣ ዛሬ ጦርነት በከፈታችሁበት ቦታ ሁሉ ከእግዚአብሔር ተልካችሁ እንደመጣችሁ ያውቁ ዘንድ የናንተ መለኮታዊ ቅባት በጠላቶቻችሁ ላይ ይከብዳል ዛሬ። አሜን። እስቲ ጠላቴን በሉ። እስቲ ጠላቴ አስተፋዋለሁ፣ አስተፋዋለሁ። ጠላቴን በሉ። ጠላቴን አስተፋዋለሁ፣ አስተፋዋለሁ። ስለዚህ የመጀመሪያው በስጋ ካለ ማንኛውም ስጋ ለባሽ ወይም ስጋና ደም ጋራ ምንም አይነት ጦርነት የለኝም ማለት። ይሄን እንዳትረሱ በጣም ሶስተኛው ላይ በጣም ስለምፈልግ። ያ ማለት ግን ምን ማለት እንደሆነ እነግራችኋለሁ። አይደለም ማለት ፈጽሞ ከነዚህ ጋር አይደለም ውጊያችን አለ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ምን ይላል? አንደኛው የምንዋጋው ከስጋና ከደም ጋር አይደለም። አሁን ፍለሽን አወጣው። ኦኬ፣ መሳሪያችንስ ምን ይላል? እሺ፣ የጦር ዕቃችን ስጋዊ አይደለምና። በቃ ቆይ፣ የምንዋጋው ከማን ጋር አይደለም? ከደምና ከስጋ ጋር አይደለም። ተናገሩ። ከደምና ከስጋ ጋር አይደለም። መዋጋያችንስ ስጋዊ አይደለም። our weapon is not carnal። መዋጋያችን ስጋዊ አይደለም። የምንዋጋውም ከስጋና ከደም ጋር አይደለም ማለት። ስለ ውጊያ ስናስብ መጀመሪያ ማወቅ ያለብን ይሄንን ነው። ምክንያቱም ሰው በስጋ የተከፈተበት ጦርነት ወደ ውጪ ከመምጣቱ በፊት በሱ ውስጥ አለ። የመጀመሪያውን ጦርነት እሱ ካልጨረሰ ሁለተኛውን ጦርነት መዋጋት የለበትም። ምንድነው የመጀመሪያው ጦርነት ካላችሁ? ስጋ በመንፈስ ላይ መንፈስም በስጋ ላይ ምን ይላሉ? ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ይላል። ላርገው አላርገው፣ ልንካው አልንካው፣ በኃጢአት ልውደቅ ወይስ አልውደቅ፣ ተፈትኛለሁ ልውደቅ ወይስ ልለፈው፣ ይሄን ነገር ላርገው የሚል ነገር ውስጣችሁ ካለ መንፈሳዊውን ውጊያ ለመዋጋት አትችሉም። አቅም ያጥራችኋል። መጀመሪያ ያንተን ውጊያ መጨረስ አለበት በሉ። አጠገባችሁ ያለውን ሰው መጀመሪያ ያንተን ውጊያ መጨረስ አለበት። ከስጋዊ ፈተናዎች በሉ። ከስጋዊ ፈተናዎች በሉ። ከስጋዊ ፈተናዎች፣ ከኃጢአት ግብዣዎች ያለምንም ማመቻመች በሉ። ያለምንም ማመቻመች እንደ ዮሴፍ ኖ ማለት ከጀመርክ በሉት። ሁለተኛውን ብትዋጋ ይሳካልሃል። ሰው ግን ገና ውስዋስ ላይ ነው። ይሄን ነገር ላርገው አላርገው፣ ኃጢአት ልስራ፣ ይሄ ነገር ኃጢአት ነው ግን አላርገው የሚል ፈተና ውስጥ ካለ ከራስ ጋር አልጨረስክም። ስለዚህ በኢየሱስ ስም ስትል ሰይጣን ምላሱን ነው የሚያወጣብህ። ለምን? ከራስ ጋር ጨረስ። ማንን ያወጣል? ማንን ይገሳል? አንተ የምትኖረው የሱ አይነት ህይወት ነው። እሱን ማባረር አትችልም በሌላ አባባል። ስለዚህ አጠገባችሁ ያለውን ሰው ሁለተኛውን ውጊያ ለመዋጋት የራስን ጨርስ በሉት። መጀመሪያ ሁለተኛውን ውጊያ ለመዋጋት የራስን ጨርስ። የራስን ካልጨረስክ በሉት የራስን ካልጨረስ መዋጋት አትችልም። አሜን። የአስቄዋ ልጆች ታሪክ ነው የሚገጥማችሁ። ደበደባቸው፣ ተነሳባቸው፣ ዘለዘላቸው፣ እንደ እብድ ላያቸው ላይ መጣ። ምክንያቱም የራሳቸውን ሳይጨርሱ ውጊያ ለመዋጋት ሲነሱ የማንነት ጥያቄ ተጠይቀው ነው ሽንፈት ውስጥ የገቡት። ብዙ ሰው መንፈሳዊ ዓለም ላይ ማሸነፍ ካለበት በመጀመሪያ የራሱን ጦርነት ምን ማለት አለበት? ማሸነፍ አለበት። እሱን ካሸነፋችሁ ውጊያችን ከስጋና ከደም ጋር አይደለም። እንደገና መሳሪያችንም ስጋዊ አይደለም። የሚገርም ነው። ኦኬ፣ ታዲያ ምንድነው ካላችሁ ቀጥሎ ያለውን ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 አንብበን። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ስታዩት ሚሳኤል ወይ ክላሽ አይደለም የኔ መሳሪያ፣ ስጋዊ አይደለም። በእግዚአብሔር ፊት ግን ምሽግ ያለበትን ቦታ ሁሉ ለመስበር የጸና ነው። አሜን። ከባድ ጦርነት የሚባለው ጦርነት
ምሽግ ውስጥ የገባውን ማበላሸት ነው። Yes. ወታደር ቤት የነበራችሁ ታውቃላችሁ። ምሽግ የያዘ ጠላት በጣም ለማበላሻሸት ኦፕሬሽን ለማፍረስ ከበድ ይላል። ምክንያቱም ጉዳዩ ምሽግ ነው። ፊት ለፊት ያለ ጦርነት ማሸነፍ ትችላላችሁ። ይሄ ግን ያላችሁ መለኮታዊ ኃይል አለ፣ አቅም አለ፣ ስጋዬ አይደለም። ነገር ግን በትክክለኛው ከተገለጠ ግን ምሽግ የተባለ ይሄ እንደ ሰላቢ ገንዘብን የሚበላውን ምሽግ ሰርቶ የተቀመጠውን ለዓመታት ያልተቀየረውን ያንተን ህይወት ሊቀይር የሚችል ምሽጉን የሚሰብር ኃይል አሜን ይዘው የምትገለጠዋል። አሜን። እኔ አንድ ሰው አሜን አላለኝም ዛሬ። አሜን። ስሙኝ፣ አንዳንድ ነገሮች ለረጅም ጊዜ ማሸነፍ ያቃታችሁ ወይም ለረጅም ጊዜ መልስ ካጣችሁ መልስ ያጣችሁበት ምክንያት ጉዳዩ ምሽግ አለው። ዛሬ ምሽጎች ሁሉ ሊፈራርሱ ነው። አሜን አሜን። ምሽጎች ሁሉ ሊሰባበሩ ነው። አሜን። ህይወታችሁ ላይ፣ በረከታችሁ ላይ፣ ኑሯችሁ ላይ፣ ፋይናንሳችሁ ላይ፣ መንፈሳዊ ህይወታችሁ ላይ በየትኛውም አቅጣጫ ላይ ምሽግ የሰራ የትኛውም የጨለማ አሰራር ዛሬ እግዚአብሔር አምላክ ምሽጉን ይሰብረዋል። አሜን። እግዚአብሔር አምላክ ምሽጉን ይሰብረዋል። አሜን። ዛሬ ምሽጎች ሲሰበሩ ያያለሁ። አሜን። አንድ ሰው እጆቹን ያንሳ። እኔ ህይወት ጀርባ ላይ ያለ በሉ። እኔ ህይወት ጀርባ ላይ ያለ፣ እኔ ህይወት በረከት ላይ ያለ በሉ። እኔ ህይወት በረከት ላይ ያለ፣ የኔ ህይወት ሰላም ላይ ያለ በሉ። የኔ ህይወት ሰላም ላይ ያለ፣ የኔ ህይወት ስኬት ላይ ያለ በሉ። የኔ ህይወት ስኬት ላይ ያለ ማንኛውም በሉ ማንኛውም ምሽግ የሰራ ምሽግ የሰራ የተሰወረ ያልተገለጠ ነገር ግን ህይወቴን እየፈተነ ያለ የጨለማ ስራ ምሽጉ ይሰበራል። ዛሬ ምሽጎች እየተሰበሩ ድል ሲሆንላችሁ አያለሁ። አሜን። ስኬት ስትቀበሉ አያለሁ። አሜን። እግዚአብሔር ስኬት ሲያደርግላችሁ አያለሁ። አሜን። ምሽጎች እየተሰበሩ እግዚአብሔር ድል ሲያደርግላችሁ አያለሁ። አሜን። ምሽጎች እየተሰበሩ እግዚአብሔር ታሪካችሁን ሲቀይር አያለሁ። አሜን። አንድ ሰው ጮኸ ዛሬ ምሽጎች ይሰበራሉ። ዛሬ ምሽጎች ይሰበራሉ። ስትሮንጎልድ የሚባል ነገር ካለ ምልክት አለ ህይወታችሁ ላይ። ምን አይነት ምልክት ካላችሁ ለሌላው በቀላሉ የሚሆነው ነገር እናንተን 10 ዓመት 5 ዓመት ያታግላል። በጣም የተለቀቀ ህይወት እንዳትኖሩ። የጥረት ችግር የለባችሁም፣ የመትጋት ችግር የለባችሁም፣ ግን ለዓመታት ህይወታችሁ አይቀየርም። ምንድነው ካላችሁ ነገሩ ምን ሰርቷል? ምሽግ ሰርቷል። ማን ነው እንደዚህ አይነት ህይወት እንዳለው የሚገባው ሰው? የኔ ህይወት ምሽግ ሳይኖረው አይቀርም። ምክንያቱም ላለፉት 10 ዓመት 5 ዓመት 7 ዓመት ለፋው ነገሩ አይቀየርም የምትሉ ሰዎች ዛሬ እግዚአብሔር አምላክ ምሽጎችን ስለሚሰበር እቤት ስትደርሱ እግዚአብሔር የጸሎታችሁን መልስ በህይወታችሁ ላይ ያደርጋል። አሜን። እኔ አሜን የሚለኝ ሰው ብቻ ነው። አሁን ዛሬ እግዚአብሔር ለጸሎታችሁ መልስ ስለሚያመጣ አሜን። እግዚአብሔር አምላክ ምሽጎችን ስለሚሰበር አሜን። አሁን ስትሄዱ እግዚአብሔር በብዙ በረከት ያስጥለቀልቃቸዋል። አሜን። እስቲ አንድ ሰው እጆቹን ያንሳ። ያለ ውጊያ አይሆንም በናዝሬቱ ጌታ በኢየሱስ ስም በሉ። አሁን እጸልያለሁ። ያስለቀሰኝ ምሽግ የሰራ ያስለቀሰኝ ትዳሬ ላይ ምሽግ የሰራ ፋይናንሴ ላይ ምሽግ የሰራ መንፈሳዊ ህይወቴ ላይ ምሽግ የሰራ ገንዘቤ ላይ ምሽግ የሰራ ስራዬ ላይ ምሽግ የሰራ ስኬቴ ላይ ምሽግ የሰራ አለቃ መንፈስ በሉ። ገዢ መንፈስ በሉ። እርኩስ መንፈስ በሉ። ክፉ መንፈስ በሉ። አሁን በሉ ምሽጉ ተሰበረ። የሆነ የሚሰበር ነገር አያለው ዛሬ። አሜን። ግደላችሁም አሜን በሉ። የሚሰበር ነገር አለ። አሜን። የሆነ ድል ያለው አሜን በሉ። የሆነ ድል ይሆናል አሜን በሉ። የሆነ ድል ስኬት ይሆናል አሜን። ቀኝ እጆቻችሁን አንሶ
ምሽጎች ዛሬ የሚሰበሩበት ቀን ነው። አሜን። ዘራችሁ ላይ ያለ የዘር ማንዘር ከርሶ ነው የሚገለጥ። እናት ላይ አባት ላይ ተጠምጥሞ የነበረ ምሽግ ሰርቶ እዛው ያረጀ ብዙ ምሽግ የሰራ መንገዳችሁ ላይ የቆመ እናንተንም እስክታረጁ ድረስ ሰላም ያለው በረከት ያለው ረፍት ያለው ህይወት እንዳትኖሩ የሚያደርግ ምሽግ የሰራ የጠላት ኃይል፣ የአለቆች ኃይል፣ የመናፍስቶች ኃይል፣ የርኩሳን መናፍስቶች ኃይል፣ የጨለማ ኃይል ምሽጋቸው አሁን ሲፈርስ እያየው ነው። አሜን። ምሽጋቸው አሁን ሲፈርስ እያየው ነው። አሜን። ምሽጋቸው ሲፈርስ እያየው ነው። አሜን። ፈረሰ። አሜን። አንድ ሰው ጮሆ ምሽጎች እየፈረሱ ነው ይባል። ምሽጎች እየፈረሱ ነው። ከናቴ ዘር ላይ በሉ፣ ከናቴ ዘር ላይ፣ ከአባቴ ዘር ላይ በሉ፣ ከአባቴ ዘር ላይ፣ ከኔ ህይወት ላይ በሉ፣ ከኔ ህይወት ላይ፣ ከዘር ማንዘሬ ላይ በሉ። ከዘር ማንዘሬ ላይ አንድ አይነት ህይወት፣ አንድ አይነት ህይወት፣ አንድ አይነት መልክ የማይቀየር አንድ አይነት መልክ የማይቀየር ህይወት የሰጠኝ ህይወት የሰጠኝ ይሄ ጠላቴ አሁን እየተናገርኩ እግዚአብሔር አምላክ ተዋጊው አምላክ አምላኬ የሰልፍ ኃያል አምላክ አምላኬ አሁን ምሽጎቹን አፈረሰ። ዋው 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 ዋው! እጆቻችሁን አንሱ። የብዙዎቻችሁ ሴት እህቶች ምሽግ ሲሰበር አይቻለሁ። አሜን። እንግዲህ እህቶች ስሙ፣ ብርሃን ልታዩ ነው። አሜን። ምስክርነቶችን ልታዩ ነው። አሜን። እግዚአብሔር አምላክ ወደ እህታችሁ እየመጣ ነው። አሜን በሉ። አሜን። ብዙ ምሽጎች እየተሰበሩ ነው። አሜን። ያስለቀሳችሁ ምሽግ እየተሰበረ ነው። አሜን። ያስለቀሳችሁ ምሽግ እየተሰበረ ነው። አሜን። ያስለቀሳችሁ ምሽግ እየተሰበረ ነው። አሜን። በሮች የዘጋባችሁ ምሽግ እየተሰበረ ነው። አሜን። ድላችሁን የነጠቀው ምሽግ እየተሰበረ ነው። አሜን። አውጃለሁ፣ እተነብያለሁ፣ በኢየሱስ ስም ምሽጎቻችሁ ተሰበሩ። አሜን። እጆቻችሁን አንሱ ፕሊዝ። ቀኝ እጆቻችሁን ስጡኝ። ምንድነው እየታገላችሁ ያለው? በጣም ብዙ ትግል ያለው የእግዚአብሔር መንፈስ እየተናገረኝ በጣም ብዙ ሰዎች ላይ ትግል ነው። በቃ ትግል እንደዚህ ሆነ። ሕያው እግዚአብሔር ምስክር ነው። እግዚአብሔር አምላክ እንደዚህ ሲቀይር ይላባሳ ከመን ምክንያቱም ዛሬ ምሽግ የሚሰበርበት ቀን። አሜን። ይቀልሃል። አሜን በይልኝ። አሜን። ይቀልሻል። አሜን በይ። አሜን። አሜን። ምሽግን ለማፍረስ ግን በእግዚአብሔር ፊት የጸና ነው። የጸና ነው ማለት ምን እንደሆነ ታውቃለህ? ምሽግ ማፍረሲያ ኦር ደግሞ አንድ ጠንካራ ነገር ለመናጃ የምትጠቀሙበት ነገር እየናዳችሁ ነገሩ ሳይናድ ለመናጃነት የተጠቀማችሁበት መሳሪያ እንክት ሲል ከሚናደው ምሽግ ወይም ከሚሰበረው ምሽግ በላይ ጠንካራ መሆን ሲገባው መሳሪያችሁ ከሚናደው ምሽግ በታች ነው አቁሙ ማለት ነው። ምሽግን ለመስበር ግን ጽኑ ነው ከተባለ የሚሰበረው ምሽግ እንኳን ሪዚስት አያደርገውም። አሜን። ከገባ ለሁለት ሰንጥቆ ያስቀምጠዋል። የሆነ ጽኑ ምሽግ መስበሪያ የሚታየው ሰው ምንም በቃ ከጀመረ ይጨርሰዋል የሚል ሰው እጆቻችሁን አንሱ። ከጀመረ ይጨርሰዋል የሚል ሰው እጆቻችሁን አንሱ። ዛሬ በጽኑ ምሽግ መስፈሪያ እግዚአብሔር ምሽጎቻችሁን ይሰብራል ነው ያልኩት። አሜን። አንዳንድ ነገሮች እንደዚህ ዶርዘር ይሁን ምን የሆነ ነገር ለማንሳት እንደዚህ ይሉና የሚነሳው ነገር ከነሱ አቅም በታች ሲሆን ራሳቸውን ይጥላቸዋል። የጽኑ አይደለም ማለት ነው መሳሪያው። እግዚአብሔር ግን በቃሉ የሚነግረው ምሽግን ለመስበር ግን በእግዚአብሔር ፊት ለዛውም በሰው ፊት አይደለም የተመሰከረለት ነው። ስሙኝ፣ ትላልቅ ከባባድ የሆኑ ነገሮች መስበሪያቸው የዳይመንድ ጫፍ ነው። ምክንያቱም ጉልበትን ጠንካራ ነገር ይፈልጋሉ። አለበለዚያ መስበሪያው ሲጫናቸው መስበሪያውን ነው የሚሰብሩት እና አፕሩቫል ካላገኙ ለስራ አይጠቀሙባቸውም። ይሄ በሰው ኦኬ ይሄ ጠንካራ ነው ይሄን ነገር ለመስበር ተጠቀምበት የሚል አፕሩቫል ማግኘት አለበት። ለዚህ ነው እኮ የእቃዎች ጥራት የሚለካው ለምትፈልጉበት አገልግሎት መዋልና አለመዋሉ በጥራታቸው ነው የሚወሰነው። ጥራታቸው ደግሞ በገንዘብ ነው የሚወሰነው። ለዚህ ነው አንዳንዱ ጫማ በጣም ርካሽ ነው በ1000 ምናምን፣ አንዳንዱ ጫማ 100,000 ነው። ገብቷቸዋል? ሙቀቱን የሚቋቋም የሆነን የሚያስቡት አለ። በዚህ በጫማ ውስጥ መሆን የሚገባው እሱን መቋቋም የሚችለው እየተወደደ ነው የሚሄደው። ዝም ብሎ ከቻይና የሚመጣው ደግሞ የሆነ እንደዛ ነው። ይሄ ግን ሰው አይደለም አፕሩቫል የሰጠው። ያንተን ይሄ ስጋዊ ያልሆነውን መሳሪያ አፕሩቫል ወይም ደግሞ ይሄ ይሆናል ለስራ ተጠቀሙበት ብሎ የሰጠው ሰው አይደለም። አፕሩቫል ያገኘው
ከማን ነው? ከሰማይ ለዚህ ከእግዚአብሔር ነው እኮ ምሽግን ለማፍረስ ይልና በማፊት በእግዚአብሔር ፊት ግድ የለም በሰው ፊት ነው አይደለም፣ በእግዚአብሔር ፊት ጽኑ ነው። እግዚአብሔር መንፈስ ነው። አሜን 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 አሜን። መመርመሪያው እንኳን ቢዮንድ ኮምፔር ከንጽጽር በላይ ነው። በቃ እሱ የሰጠህ መሳሪያ የትም ቦታ ብትጠቀምበት እንደዚህ ደንጉሎ ነው የሚያወጣው ማለት ነው። አሜን። እኔ ለአንድ ሰው ልናገር፣ ግዴላችሁ የተቸገራችሁ እደግመዋለሁ፣ የተቸገራችሁ ያለቀሳችሁ የሆነ አዲስ መሳሪያ መጥቷል። በእግዚአብሔር ፊት አፕሩቫል የተሰጠው መሳሪያ መጥቷል። በእግዚአብሔር ፊት ይለፍ የተባለ መሳሪያ መጥቷል። ያም ምሽግን ለመስበር የጸና እንደሆነ ተመስክሮለታል። በዛው መሳሪያ ምሽጎቻችሁ ዛሬ ይሰበራሉ። አሜን። በሌላ አባባል ሰይጣን የትኛውንም አይነት አቅም ቢጠቀም፣ የትኛውንም አይነት ጉልበት ቢጠቀም፣ የትኛውንም ጥበብ ተጠቅሞ ቢሸሸግ በእግዚአብሔር ፊት የጸናው ምሽግ ለመስበሪያ የሚገለጠው ያ መሳሪያ ግን የገባበት ገብቶ ይፈረክሰዋል እያለ አሜን። ይሄ ዛሬ በጌታ በኢየሱስ ክርስቶስም በሕይወታችሁ ታያላችሁ። አሜን። እኔ እጆቼን አንስቼ ለአንድ ሰው ጸልያለሁ፣ በሕይወታችሁ እንድታዩ ጸልያለሁ። አሜን። በቃ ያንቺ ሕይወት ይለወጣል። አሜን በለኝ። አሜን። በቃ ያንተ ሕይወት ይለወጣል። አሜን። በቃ ያለቀስክበት ነገር ከዚህ በኋላ ይቆማል። አሜን። በቃ ከዚህ በኋላ ነገሮች ይቀየራሉ። አሜን። ምክንያቱም መሳሪያው አደገኛ ነው። አሜን በለኝ። መምቻው አደገኛ ነው። አሜን። እርግጠኛ ናችሁ? ይሄ የእግዚአብሔር ምስክርነትን ያገኘው አፕሩቫል ያገኘው ዊፐን ወይም መሳሪያ ጽኑ እንደሆነ ተስማምታችኋል? ኦኬ፣ ጽናቱ የት ድረስ እንደሆነ ላሳያችሁ። አሁን ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 አንብብልኝ። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። የሰውንም ሐሳብ በልና የመጨረሻውን እናፈርሳለን። ገጥማ አንብባት። የሰውንም ሐሳብ እናፈርሳለን። አይሰማም? እንደገና በሉት። የሰውንም ሐሳብ እናፈርሳለን። ኦኬ፣ ኤፌሶን ምዕራፍ 6 ላይ ምን አለ? ቅድም የምንዋጋው ከስጋና ከደም ጋር አይደለም ወይም ከሰው ጋር አይደለም ማለት። ኦኬ፣ ከሰው ጋር አይደለም፣ ተስማምተናል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ደግሞ ዕቃ ጦራችን ምን አይደለም? ስጋዊ አይደለም። ያኛውም ስጋ ይሄኛውም ስጋ አይደለም። ነገር ግን አለና ስጋና ደም ማለት ምን ማለት ነው አይደል? ሰው ማለት ነው። ቁጥር 5 ላይ ምን ይላል? እዚህ ጋር ምን ይላል? የሰውንም ሐሳብ እዚህ ጋር ምን ይላል? እናፈርሳለን። በቃ ይሄኛውን አንዴ ድገሙልኝ። የሰውንም ሐሳብ እናፈርሳለን። የሰውንም ሐሳብ እናፈርሳለን። ስሙኝ፣ ጦርነቱ ምንም ከስጋና ከደም ጋር ባይሆን፣ መዋጊያውም ስጋዊ ባይሆን፣ ሰው ውስጥ የገባውን ማንኛውንም አንተና አንቺ የማትፈልጊውን ሐሳብ ልክ አጋንንት ላይ ጦርነት እንደምትከፍትበት ጦርነት ከፍተህ ልታፈርሰው ትችላለህ። አሜን። ለምሳሌ ጄሪ የምትሰራበት መሳሪያ ቤት ላይ ምክር አለ። የምን ምክር? የሰው ምክር። እቺን ሴት ግዴላችሁም ሰበብ ፈልገን እናሰናብታት። ነገሩ ሁሉ አልተመቸኝም፣ ምንም በቃ አትታዘዝም፣ ይሄ ነገሩ ሁሉ አይሆንም። ስለዚህ ብለው የሷ በላዮች ስድስት ሆነው እየመከሩ ነው። በምን ደረጃ? ተናገሯ። ሰው ሐሳብ በሐሳብ ደረጃ። ይሄ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 የሚለው ይህንን ሐሳብ እንደሰማች እቤቷ ቁጭ ብላ ሐሳባቸውን ማጥፋት ትችላለች ነው ማለት። አሜን። አልገባችሁም? አያላ አሜን። ያው የሚለው ነገር የትኛውንም ሰው ውስጥ ያለውን ሐሳብ ታጠፋበታል። አሜን። ጠላቶች አንተ ላይ ያሰቡትን ሐሳብ አጠፋውታው። አሜን። ወይኔ አሁን ስላንተ ምን እየተመከረ እንደሆነ አታውቅም። ነገ በር ላይ እንደፈዋለን ይሁን ምን እንዲሆን አላውቅም። ብቻ ግን የሆነ ሐሳብ ጠላት አይደለም ሰው ያሰበው ሐሳብ እሱን ሐሳብ በናዝሬቱ ጌታ በኢየሱስ ስም አሁን አፈረስከው። አሜን። ማን ነው አሜን የሚለኝ ሰው? አሜን።
የዋርፌር አቢሊቲያችሁ የዋርፌር ቅባታችሁ ከፍ ሲል መናፍስቶችን ብቻ አይደለም ሰው የሚያስበውንም ሐሳብ ታፈርሳላችሁ። አሜን 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 አላለም አንድ ሰው። አሜን። የውጊያ አቅማችሁ ከፍ ብሎ በእግዚአብሔር ኃይል መገለጥ ሲጀምር የሰይጣንን ስራ ብቻ አይደለም የሰውንም ሐሳብ ታፈርሳላችሁ። አሜን። አላቅም የሆነ ሰው የሆነ ሐሳብ ሲታሰብበት አንዳንድ ሰው ያውቃል። ይሄ ነገር ትንሽ የሆነ ያሰቡብኝ ነገር አለ። ደግሞ በጭምጭምታም ይሰማል። የሰማ ሰው ካለ የገባው ሰው ካለ በቤተሰብ በአካባቢያችሁ በጎረቤታችሁ በስራ ቦታ በአንዳንድ ቦታዎች ላይ የተመከረ ምክር የታሰበ ሐሳብ አሁን እየፈረሰ እንደሆነ ያለው አሜን። አሁን እየፈረሰ ይሆና ያለው አሜን አሜን። አሁን እየፈረሰ ነው ያለው አሜን። አሁን እየፈረሰ ነው ያለው አሜን። አሁን እየፈረሰ ያለው